ችግራቸውን ሁለቱ ቁጭ ብለው ተነጋግረው መፍታት ያለባቸው። ሌላ ሰው በእነሱ መሃል መግባት የለበትም። ነገር እንዲያስተካክል የትኛውን መስዋዕትነት ለመክፈል ዝግጁ ነው። በቃ ዱባይ ላይ ሳውዲ አረቢያ ሁላችሁም በየእምነታችሁ ዱዓ ልታረጉ ጸሎት ልታረጉ ይገባል። እናንተን ደግሞ በውጭ ያላችሁ ፈጣሪ ለሀገራችሁ ለእናታችሁ ለቤታችሁ ያብቃችሁ። ወንድሜን አስተምራለሁ ብለሽ እናቴን አባቴን ቤተሰቤን እቀይራለሁ ከማንም እንዳያንሱ ብለሽ ራስሽ ዝቅ አድርገሽ እዛ ጋር ወገብሽ እስኪቆረጥ እንደዚህ አይነት ነገር ሲፈጠር ያስደነግጣል። እና ፈጣሪ ደግሞ የተሻለ ምርጡን ነገር ይስጣችሁ። ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ እንደምን አላችሁ? ሰላም ለእናንተም ብዬ የዛሬው ምርጡን ገራሚ የሆነውን ቪዲዮ ይዤላችሁ መጥቻለሁ። ሁላችሁም እንግዲህ ታውቃላችሁ እኔ ለማን እንደምወግን የማን ወዳጅ እንደሆንኩኝ ለማን እርግፍ ጠብ እንደምል ሁላችሁም በደንብ አድርጋችሁ ታውቃላችሁ። ያው ሁላችንም እያየን ያለ ነው ብሩክና ሃይሚ ህይወት ላይ ትንሽ የሆነ ሰይጣን ነገር ገብቷል። በምን እንደምናስወጣው እኔ እንጃ። የምሬ ነው የምላችሁ። በጣም ብዙ ነገሮችን እየሞከረ ነው ለማስታረቅ። እኔም ትንሽ ቪዲዮ ከሰራሁላችሁ በጣም ቆይቻለሁና አሁን እንግዲህ ፈጣሪ ከረዳንና ፈጣሪ ይሄን ነገር ካገዘን እኛ ሄደን እነሱን ለማስታረቅ እንሞክራለን ማለት ነው። እኔ የእውነቴን ነው የምላችሁ። በእነሱ ጉዳይ በጣም ተጨንቄያለሁ። በጣም እያዘንኩ ነው ያለሁት። እነሱ ለማስታረቅ በጣም ከምላችሁ በላይ ከምነግራችሁ በላይ እየለፋው ነው ያለሁትና ያው ባለፈውም ታውቃላችሁ እንግዲህ አብርሽ በሩታ ምክንያት ምን እንዳስደረገኝ ሁላችሁ ማየታችኋል። እጄ ተመትቼ ምናምን ነበረ፣ ትንሽ ተጎድቼ ነበረ። አሁን ላይ ግን እግዚአብሔር ይመስገን አሪፍ ላይ ሆኛለሁ ማለት ነው። የእናንተ ጸሎት ምናምን ይሄው እህቶች እየደወላችሁ ብዙዎቻችሁ በውስጥ መስመር ራሱ ቴሌግራም ላይ በእውነት ኢንቦክስ ላይ ቲክቶክ ላይ ሚኪ እንዴት ነው ተሻለው? ያው እንደና ነው ወይ በቃ ስለዚህ ስለ ሩታ አቁም ምናምን እያላችሁ ብዙዎቻችሁ እየነገራችሁ ነበር። በጣም ቴንክ ዩ እውነት ሁላችሁንም የጠይቃችሁኝ ትብብራችሁ ሁላችሁም እንደ ወንድማችሁ አይታችሁኝ ሚኪ ጉዳታችን ነው ብላችሁ እንደዚህ እንደ ወንድም እያማከራችሁኝ ብዙ ችግሮችን እየተጋራችሁ ስለነበረ ሁላችሁንም እጅግ አድርጌ ነው ማመሰግናችሁ። በእውነት ሳላመሰግናችሁ በዚህ አጋጣሚ በፍጹም ላልፍ አልፈልግም። ያው እንግዲህ አቁም ያለው ማለት ነው። አብርሽ አስጠንቅቆኛል። ትንሽ ጉዳት አጋጥሞኝ ነበር። ያው በሷ ጉዳይ እኔ ላይ ጋርድ ልኮ አይታችኋል። ሰው ምን የሚያካክሉ ፈርጥ የሰማይ ስባሪ የሚያካክሉ ልጆችን ልኮ ያው ስለ ሩታ ህይወት አቁም የምን ፋይል ነው የምትለው የሆነ የነበረውን ፋይል እጄ ላይ እሱን ይዞት ሄዷል። እንግዲህ ዝም ብዬ እኔ ደግሞ ያንን ፋይል ይዤ አልወጣም ነበር። ኮፒ ሳሊዝ አልወጣም ነበር። ያው ኮፒ አለኝ፣ እሱ ሌላ ጊዜ እናወራበታለን። ዛሬ ግን የመጣሁት በሃይሚ ጉዳይ ነው። ውስጤ በጣም ስላዘነ በጣም በቃ ስለከነከነኝ ማለት ነው። በእውነት ነው ብላችሁ ሃይሚ ላይ እየደረሰ ያለው ነገር ልክ አይደለም። ብሩክ ያረካቸው ነገሮች ባለፈው ልክ አይደለም። ኤፍሬም ጀግና በቃ የወንድም ተግባር ነው እያረካ ያለው። ወንድምነትህን እያሳየ ነው። ማን መሆንህን እያሳየ ነው። የማወንድም ሃይሚ ምን አይነት ሰው እንዳላት ምን አይነት ወንድም እንዳላት እያሳየን ነውና በጣም አድርጌ ነው ማመሰግነው በእውነት ኤፍሬም። በዚህ አጋጣሚ ጀግንነትህን ሳልነግር ማለፍ አልፈልግም። በእውነት ቤተሰቦች ያው ብሩኬ አንፈርድበትም። በርግጥ ብሩኬ ላይ መፍረድ 100% ይከብዳል። ያው አንዳንዴ ፍቅር ሲበዛ ቅናት ይመጣል በፍቅር ውስጥ ማለት ነው። ሌላ ሰው ያይብኛል ይወስድብኛል ምናምን ሚል ባህሪ ይፈጠራል እና ብሩኬ ያን ነገር አጋጥሞት ያ ነገር ህይወቱ ላይ ተከስቶ ያ ነገር ውስጡ ላይ ከንክኖት ነው አሁን ላይ እንደዚህ ሊላት የቻለው ባለፈው ማለት ነው። እነሱ ሊጣሉበት የቻለው ምክንያት ይሄ ነው። እዩ መጣች ሄደች፣ ብዙ ሰዎች መጥተው ሄደዋል በእነሱ ህይወት። ማንም በእነሱ ህይወት ደግሞ ሶስተኛው ወገን መግባት የለበትም። እኔ ብዙ ቀን ተናግሬያለሁ። ብዙ ሰው መጥቶ ሄዷል። ማንም ቋሚ የሆነ ሰው የለም አይደል? ሁላችንም አይተናል። ስለዚህ እነሱ መሆን ያለባቸው ማድረግ ያለባቸው ችግራቸውን ሁለቱ ቁጭ ብለው ተነጋግረው መፍታት ያለባቸው ሁለቱ ብቻ። ሌላ ሰው በእነሱ መሃል መግባት የለበትም። እንዴ ሌላ ሰው መግባት የለበትም። ብዙ ቀን ተናገርኩኝ፣ ሚሰማኝ አጣው፣ ለፋው። እኔ አሁን እስኪ ቆይ ሌላ ሰውንም ይዤ ቢሆን ሀብንም ምናምን ፈልጌ ቢሆን እንዲያወራ አደርጋለሁ። ይሄን ነገር እንዲያስተካክል እኛ መሄድ ካለብን የትኛውንም መስዋዕትነት ለመክፈል በቃ እንከፍላለን፣ ዝግጁ ነን። የትኛውንም አይነት ማለት ነው። አዲስ አበባ ሄደን የትም ገብተን እነሱን ማስታረቅ ካለብን እናስታርቃለን። ምክንያቱም እነሱ መለያየት የለባቸው። የነሱን መለያየት የሚፈልገው ደግሞ ጠላት ነው። የነሱ ጠላት የነሱ ወዳጅ ያልሆነ ምን ልበላችሁ በቃ የነሱ ወዳጅ ደግሞ ያልሆነ ሙሉ የጨረቃ ፋሚሊ ወዳጅ አይደለም ማለት ነው። የምሬ ነው ብላችሁ እኔ ሁለቱም እንዲጣሉ አልፈልግም። ብሩኬም ጋር ጥፋት አለ፣ ሃይሚም ጋር ጥፋት አለ። እንደነሱ ደግሞ እንደራሳቸው አስተሳሰብ ሃይሚም ልክ ናት፣ ብሩኬም ልክ ነው እንደነሱ አስተሳሰብ። ግን ልክ እኔ እንደኔ ደግሞ ሁለቱም ልክ አይደሉም።
የሌሏቸው ሀሳብ ደግሞ አላውቅም። ሌሎቻችሁ የምታስቡት ሌሎቻችሁ የምትናገሩት ነገር አላውቅም። እኔ ግን እነሱ ችግር እንዲፈጥርባቸው እንደዚህ አይነት ችግር እንዲመጣ ያደረገባቸው ነገር በህይወታቸው ላይ ሌላ ሶስተኛ ወገን ስላስገቡ ነው። ሌላ ሰው በመሃላቸው ስላስገቡ በህይወታቸው ማስገባት የለባቸው። እንዲያውም ኤፍሬም መጣ፣ ቤተሰብ ነው፣ ወንድም ነው። እንዴት እጠቃለሁ ብሎ ምናልባት ስሜት ተሰምቶት ሊሆን ይችላል። እዛ ጋር አብርሽ የራሱ ስሜት አለው። አብርሽ የራሱ ስሜት ይዞታል። ቤቱ እየተበጠበጠ ነው። ሌሎች ጸላቶች በስተው ቲክቶክ ላይም እየተናፈሰ ነው። ዩቲዩብ ላይም በጣም ከባድ ነገር እየተፈጠረ ነው። ሁላችሁም ጾም ነው። በዚህ አጋጣሚ ጸሎት አድርጉ በቃ። እና አብርሽም ደግሞ ጾም መሆኑን አውቃችሁ አብርሽም ጾም ነው፣ ቡርኬም ሃይሚም ጾም ነው። በቃ ንስሐ መግባት ባለብን ሰዓት እናንተ እንደዚህ አይነት ነገር እኛ ከናንተ ምን እንማርሽ? እኛ ታናናሽ ዩቲዩበሮች ገና ታዳጊ የሆነን ዩቲዩበሮች ከናንተ ምን እንማር? እኔ እኮ በእናንተ ምክንያት ነው እንደዚህ የምቀጠቀጠው አይደል? በእናንተ ምክንያት ነው እንደዚህ የምደበደበው። እናንተን ለማስታረቅ እናንተን ወደ አንድ ለማምጣት ፍቅራችሁን እንዲጨምር ለማድረግ ሙሼ ደስ እንዲላት እዛ ጋር ሀብ ደስ እንዲለው መለኛው ደስ እንዲለው የሃይሚ ፋሚሊ ደግሞ ጋሽዬ ደስ እንዲለው ሌሎች ወንድሞቻቸው እና አብርሽ ምናምን ብዙ ፋሚሊ በቃ ሙሉ የጨረቀው የግሬስ ፋሚሊ ደስ እንዲለው እኔ ይሄን ነገር ምደፋው ማለት ነው። እነሱ እንዲታረቁ ሁላችንም ደግሞ ይሄን ነገር መልፋት መቻል አለብን። እጃችንን ማስገባት አለብን። እንዲታረቁ መምከር አለብን። እንዴ ቡቡ እኮ ልክ ነው። በቃ ይወዳታል፣ ያፈቅራታል፣ አው ይቀናባታል። እንዴ እንዴት አይቀናም? እሷም ታፈቅረዋለች። እንዴት አትቀናም? እንዴ እሱ ጋር ሌላ ሰው እኮ ሲመጣ አይደለም የምታፈቅሩት ሰው በጣም እንዲህ ልባችሁ እስኪቃጠል የምታፈቅሩት ሰው ይቀርና በአይን እኮ ሻፎ የምትሉበት ሰው ሲመጣ የምሬ ነው ብላችሁ ሻፎ የምትሉበት ሰው ራሱ ሲመጣ የሆነ ሌላ ሰው ምናምን ነገር ተቀናቃኝ ሲመጣባችሁ ትንሽ ሳይኮ የሆነ የመናደድ ስሜት ምናምን የሰው ልጅ አይደለም ተፈጥሯችን ትንሽ የሆነ የቅናት ስሜት አለውና እንደዚህ አይነት ነገር አለባት። እና በቃ ቤተሰቦች በእውነት ነው ብላችሁ በያላችሁበት በየእምነታችሁ ጸልዩ። በቃ ሀገራችን ላይ ደግሞ እየተፈጠረ ያለው ነገር አይታችኋል። ሰሞኑ በቃ ዱባይ ላይ ሳውዲ አረቢያ ሰላም የነበረ ሀገር ምንም ነገር ይፈጠርበታል ተብሎ የማይታሰብ ሀገር እንደዚህ አይነት ነገር ሲፈጠር በዚህ ሰዓት ልንነቃ ይገባል። በቃ ምን አይነት ሴጣን እንዳለ ምድሩ ላይ ምን አይነት ጂኒ እንደገባ ሁላችንም መገመት አያቅተናል። የጨረቃ ፋሚሊ ብቻ አይደለም የገባው፣ የግሬስ ፋሚሊ ብቻ አይደለም የገባው። የሆነ ከውሽታ ፈጣሪ ነገር አለ። በቃ ሁላችሁም በየእምነታችሁ ዱዓ ልታረጉ ጸሎት ልታረጉ ይገባል። እናንተን ደግሞ በውጭ ያላችሁ ፈጣሪ እናንተን ይጠብቃችሁ። እውነት ፈጣሪ ለሀገራችሁ፣ ለእናታችሁ፣ ለቤታችሁ ያብቃችሁ። እኔ ቲክቶክ ላይ አንዳንድ ቪዲዮዎች እያየሁ በእውነት በጣም ልቤ ያዘነው ማለት ነው። በጣም ነው እንትን ያልኩት የደነገጥኩት ቪዲዮቹን ሳይ ያሳዝናል። እናንተ እዛ ጋር እንለወጣለን እዚህ ሀገር ያለውን እናት ወንድሜን አስተምራለሁ ብለሽ እናቴን እረዳለሁ ብለሽ አባቴን ቤተሰቤን እቀይራለሁ ከማንም እንዳያንሱ ብለሽ ራስሽ ዝቅ አድርገሽ እዛ ጋር ወገብሽ እስኪቆረጥ እግርሽ እስኪያነክስ ድረስ እየለፋሽ እንደዚህ አይነት ነገር ሲፈጠር ያስደነግጣል፣ ያሳዝናል። እና ፈጣሪ ደግሞ የተሻለ ምርጡን ነገር ይስጣችሁ። እናንተ ካሰባችሁት በላይ አሪፉን ነገር ያሳካላችሁ። እናንተ ልትለፉ ሄዳችሁት እዚህ ቤተሰቦቻችሁን ለማኖር ነው። ፈጣሪ ደግሞ ቤተሰቦቻችሁንም ሰፈራችሁንም ራሳችሁንም ፈታ ዘና አድርጋችሁ የምታኖሩበት በረከት ይስጣችሁ። እና ወደ ጉዳይ ስመለስ ያው ለእናንተ ያለኝ ስሜት አይታችኋል አይደል? ምን ያህል እንደምጨነቅ በእውነት እና በቃ እኔ አሁን ዋና የመጣሁበት ጉዳይ ስለና የሚ ጉዳይ ነበር። ግን በቃ ፍቅራችሁ አያስለኝም። በቃ ምን ያህል ድንቅና ገራሚ ፋሚሊ እንደሆናችሁ ልነግራችሁ አልችልም። እና ኤፍሬም ትላንትና ቪዲዮውን አይታችሁታል ሁላችሁ። ኤፊ በጣም ነገሮችን በመረጋጋት መንገድ ብናይ አሪፍ ነው። ሃይሚንም ብሩኬንም ቁጭ አድርገህ አንተ ብቻ አይደለም ወጣት ነው። አንዳንዴ ወጣቶች ስንሆን ይሄ አግሬሲቭ አልደፈር ባይነት አልነካ ባይነት እኔ ነኝ ባይነት የሆነ ኪንግ የራሴ ንጉስ ነኝ ወጣት ነኝ ምናምን ሚል አይነት ስሜት ውስጣችን ላይ ስላለ አንተ ብቻ ሆነ ሳይሆን እነ ጋሽዬም ገብተው ጉዳዩ ላይ ሌሎች ትላልቅ ሰዎችም ገብተው ነገሮችን ለመፍታት ብትሞክሩ አሪፍ ነው። በቃ ደስ ይለኛል በእውነት። ለመፍታት መሞከር የመሰለ ነገር የለም። ነገሮችን በሰላም ማስኬድ የመሰለ ነገር የለም። እናንተ ትላልቅ ልጆች ናችሁ አይደል? ብሩኬም ትልቅ ልጅ ነው፣ ሃይሚም ትልቅ ልጅ ናት። ትልቅ ሰው ላይ ችግር ይፈጠራል እያልኩ ጸብ ይፈጠራል እያልኩ አይደለም። አይፈጠርም እያልኩ አይደለም። ይቅርታ ጸብ አይፈጠርም እያልኩ አይደለም። ይፈጠራል፣ ችግር ይፈጠራል፣ ስህተት ይፈጠራል። ሆኖም ግን ችግራችሁን ሁሌ ተደጋጋሚ ማድረግ የለባችሁም። ሁሌ ባለፈው እንደዚህ እዩ የምትባል ልጅ
እንደዚህ ብላ አወራች። እኛ በስንት መከራ በውስጥ መስመር እኛ ስንት ነገር ለፍተን ስንት ነገር ታግለን ከስንት ሰው ጋር የስንት ሰው ፊት አይቶን ሄደን እሷን አስማምተን በውስጥ ላይ ቪዲዮ ላይ አልቀረጽንም። ምክንያቱም ይሄ ለቪዲዮ ለመሮጥ አይደለም እኛ ሄድ ነው እነሱን ወደ ሰላም ለማምጣት ነው። እኛ የለፋነውን ለፍተን ያረግነውን አርገን እሷን ከሱ እንድትለይ አርገናል። ቪዲዮም እየለቀቀች ነው እሷን ደግሞ ያው ሌላ ነገር ስለሱ ህይወት እንዳትበጠብጥ ሃይሚም እያዘነች ስለሆነ እኛ ደግሞ ሃይሚ እንድታዝን በፍጹም አንፈልግም። ሃይሚ እንድከፋት በፍጹም አንፈልግም። በፍጹም የምሬ ነው የምላችሁ። እና በቃ ለማስተካከል ነገሮችን እንሞክራለን አንድ ላይ በጋራ ሆነን በመተባበር አንድ እንዲህ ተያይዘን ስንሄድ ማለት ነው። እናንተም ስታግዙኝ ይሄን ቪዲዮ ኮፒ ሊንክ እያረጋችሁ እነሱ ጋር እንዲደርስ ሼር እያረጋችሁ እንዲደርስ ስታረጉ ላይክ ስታረጉ ራሱ ይወጣል፣ ይደርሳል፣ ያዩታል። እኔ የነገርኳት ነገር ስላለ ለዩ ማለት ነው ለብሩክ የሚያልኩት ነገር ስላለ ምናልባት ይሄን ነገር ሲያየው ሊረዳኝ ይችላል። እና በቃ ቤተሰቦች በእውነት ነው የምላችሁ በውስጥ መስመር ደግሞ የምናጋጭ ሰዎች የሚያበጣብጡ ሰዎች አሉ። ቴክስት እየላኩ ብሩኬ እንዲህ ነው ሃይሚ እንዲህ ናት እያሉ ትንሽ የሚያበጣብጡ ሰዎች አሉና እናንተም አደብ ብትገዙ ደስ ይለኛል። ተመለሱ፣ በቃ ተስተካከሉ። እኛ ሁሌ እዚህ ጋር እየመጣን እንትን ማለት የለብንም፣ መናገር እነሱን እንትን ማለት የለብንም። እና ቤተሰቦች እኔ አሁን ልላችሁም ፈልገው በቃ ሁላችንም በየእምነታችን ጸሎት እያደረግን እነሱን ወደ አንድ እንዲመጡልን ፈጣሪ እጃቸውን ይዞ ጎትቶ እንደዚህ ጎትቶ በቃ ወደ አንድ እንዲያመጣቸው እንዲታረቁልን ነው የምንፈልገው። እኔ የትኛውንም አይነት ልፋት እለፋለሁ፣ ችግር የለም። የትኛውንም ድካም እደክማለሁ፣ እነሱ ብቻ ይታረቁልኝ፣ ውስጣቸው ነፃ ይሁን። አሁን እዚህ ጋር እኮ ቆሞ አብሮ ስላወራ የሆነ ነገር ምናምን ስላሉ አይደለም። ውስጣቸው ምናልባት ነፃ ላይሆን ይችላል። ውስጣቸው ነፃ ሲሆን ነው ፍቅር ያለው፣ መዋደድ ያለው፣ አንድነት ያለው አይደል? ያኔ ነው ፍቅራችን ይበልጥ ያማረ ውብ ድንቅ የሚሆነው። በቃ እኛ እናንተን ስንት ነገር እንጠብቃለን። ወልዳችሁ ከብዳችሁ የተሻለ ቦታ ላይ ደርሳችሁ በእናንተ በቃ ምን ልበላችሁ ልጆቻችሁ እየዘለሉ እያየን ይሄው አብርሽ ቀደማችሁ። አብርሽ እኮ ሄደ በቃ በረረ። አሁን አብርሽ ወለደ፣ ልዑል የሚባል ልጅ መጣለት። አሁን ልዑሌ ደግሞ ዩቲዩበር ይሆናል። በቃ ልዑል ፌመስ ነው የሚሆነው። እናንተ ሳትወልዱ ፍቅር ስትሆኑ ነው የምትወልዱት። በርግጥ እዛስ መች ፍቅር አለ? ፍቅር መች እኔ አሁን እኮ ግራ ገባኝ። ምን አባቴ እንደማደርግ ምን አባቴ እንደሚውጠኝ ግራ ገባኝ። እሺ ምን ላድርግ እኔ ከዚህ በላይ? እኔ በውስጥ መስመር እየለፋው ነው፣ የቻልኩትን እያረኩ ነው። አሁን ግን ቀጣይ ሀብን ኬትም ብዬ ጎትቼ አምጥቼው እያንዳንዱ ነገር እዚህ ጋር እንዲናገር ፈልጋለሁ። ያለውን ነገር እንዲያወራ ያለውን ነገር አውጥቶ በቃ እናዝረከርኳለን። በቃ መታረቅ ያለባቸው ነገሮች መፈታት ያለባቸው ነገሮች መፈታት አለባቸው። መታረቅ ስላለባቸው ማለት ነው ልጆቹ። ምክንያቱም ዛሬ እንደተፈጠረው ትላንት እንደተፈጠረው ስህተት ነገ መደገም የለበትም። ነገ ልጅ የሚባል ነገር አለ። ልጃቸው የነሱን ቪዲዮ ሲያይ ምን አይነት ስሜት ይሰማዋል? እኛ ደግሞ ብሩኬና ሃይሚን በዚህ አይነት ሁኔታ አንጠብቃቸው። በዚህ አይነት ሲቹዌሽን በዚህ አይነት ፍቅር አንጠብቃቸው። የተሻለ ነገር በቃ እኔ ከማንም በላይ እኮ የምመኝላቸው ልጅ ነው። እነሱ ከማንም በላይ ደስተኛ ሆነው እንዲኖሩ ምፈልግ ሰው ነኝ። ሁላችንም እኔ ብቻ አይደለም ሙሉ የጨረቃ ፋሚሊ የሚፈልገው ማለት ነው። ብሩኬና ሃይሚ ከማንም የተሻለ ህይወት እንዲኖር ነው የሚፈልገው። ደስተኛ ህይወት ደግሞ ገንዘብ ስላለ መኪና ስላለ የሆነ ነገር ምናምን አይደለም። ፍቅር ሲኖር ነው ህይወት የተሻለ የሚሆነው። እኔ ገንዘብ ስላለ የሆነ ነገር ስላለ የተሻለ ደስ የሚል የሚያምር ህይወት ኖራል አልልም ብዬም አላወራም። ቅድሚያ ፍቅር ነው፣ ለሰው ልጅ አስፈላጊው ፍቅር ነው። እና ቤተሰቦች ብዙ ወሬ አላብዛባችሁ። ለዚህ ቻናል ደግሞ አዲስ ሆናችሁ ይሄን ቻናል ሰብስክራይብ እያደረጋችሁ 10,000 ልንገባ ነው። ስንት 500 400 ሰው ነው ይቀራል። እንደምንም ብላችሁ ፋሚሊ ሰብስክራይብ እያደረጋችሁ ይሄን ቻናል ኮፒ ሊንክ እያደረጋችሁ ኮሜንት ላይክ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡና ቀጣይ ደግሞ ማድረግ ያለብን እርምጃ ነገሩ በቃ እና ዱአ እያደረጋችሁልን ጾም ነው ያው በሁለቱም እምነት ጾም ነንና ሁላችሁም አስቡን በዱአችሁ በጸሎታችሁ ማለት ነው። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ይመቻችሁ።